ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት ስለ ሴኒታይተስ ወይም ደግሞ ስለ በተለምዶ ሳይነስ ስለምንጠራው ምንድነው? እንዴት ነው ሊከሰት የሚችለው? መንስኤው ወይም ደግሞ ኢቲዮሎጂው ምንድነው? ምን ምልክቶችን ያሳያል? መከላከያ መንገዶችስ ምን ምን ናቸው? እንዲሁም ደግሞ በተጨማሪ ህክምናውስ እንዴት ነው የሚሰጠው የሚለውን አብራችሁን ተቆያችሁ የነዚህ መልሶች ታገኛላችሁ ማለት ነው። ከዛ በፊት ግን እንደተለመደው ለቻናሌ አዲስ ሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻ ላይ ማየት ሞክሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት በማድረግ ትልቅ ሚና ስላለው ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስገባ እንደሚታወቀው ሳይነስ ማለት ኖርማል የሰውነታችን ክፍል ነው። ሳይነስ ማለት ሁሉም ሰው ሳይነስ አለበት። ምክንያቱም በሽታ አይደለም ሳይነስ ነገር ግን የሳይነስ ሳይነስ በኢንፌክሽን በባክቴሪያ በቫይረስ እና በአለርጂ ሲጠቃ ሴኒታይተስ እየተባለ ይጠራል ማለት ነው። ስለዚህ የሳይነስ በሽታ ሴኒታይተስ እያልን እንጠራዋለን ማለት ነው። ስለዚህ በቅድም እንዳልነው በባክቴሪያ በቫይረስ እና በአለርጂክ ሲጠቃ ሳይነስ ሴኒታይተስ እየተባለ ይጠራል ማለት ነው። እንግዲህ ሳይነስ ብለን የምንጠራቸው ከሰውነታችን የሰውነታችንን ፊት አጥንት ላይ የሚገኙ ትንንሽ ክፍት መሰል ወይም ደግሞ ሳጥን መሰል ነገር ናቸው። ስለዚህ ግንባራችን ላይ ፊታችን ላይ አፍንጫችን አካባቢ እና ከአንጎላችን በታች የሚገኙ የሰውነት ክፍሎች ናቸው ማለት ነው። እነዚህ እንግዲህ በአየር የተሞሉ ናቸው። አየር በደንብ እንዲንቀሳቀስ ያደርጋሉ። አየር እንዲመላለስ ያደርጋሉ ማለት ነው። እንደሚታወቀው አራት አይነት የሳይነስ አይነቶች አሉ። አንደኛ ማግዚላሪ ብለን የምንጠራው፣ ሁለተኛ ኢትሞይዳል፣ ሶስተኛ ፍሮንታል እና አራተኛ ስፔኖይዳል ሳይነስ ብለን እንከፍላቸዋለን ማለት ነው። ስለዚህ ሳይነስ ማለት በሽታ ሳይሆን ኖርማል የሰውነታችን ክፍል ነው ማለት ነው። እንግዲህ የሳይነስ ተግባር ወይም ደግሞ ጥቅሞች ምን ናቸው የሚለውን ስናይ አንደኛ አየር ማሞቅ ነው ወይም ደግሞ አየር ያጣራል። በተለይ ደግሞ አንዳንድ አየሮች የተበከሉ ከሆኑ እነሱን ያጣራል፣ አየር እንዲሞቅ ያደርጋል። ሌላው ለድምጽ ጥራት ወይም ደግሞ ለቮካል ኮርድም እጅግ በጣም አስፈላጊ ነው ማለት ነው። ሌላው የራስ ቅላችን ለመሸከም በጣም አስፈላጊ ነው። ምክንያቱም በአየር የተሞሉ እና ክፍት መሰል ስለሆኑ ራሳችን እንዳይከብደንና ራሳችን ሳፖርት በማድረግ ራሳችን እንዲቀለን ወይም ደግሞ ምንም አይነት ክብደት እንዳይሰማን ያደርጋሉ ማለት ነው። ከዚህ በተጨማሪ የተስተካከለ የፊት ቅርጽ እንዲኖረንም ትልቅ ሚና አላቸው ማለት ነው። ሌላው የሳይነስ በሽታ ሳይነስ እንግዲህ በበሽታ ሲጠቃ ሳይነታይተስ እያልን እንጠራዋለን ማለት ነው። በፈሳሽ መልክ ፈሳሽ ሲጠራቀም በተለይ ደግሞ እነዚህ ቀዳዳዎች በተለያየ ነገር ሲዘጉ ወይም ደግሞ ሲሞሉ የሚፈጠር የበሽታ አይነት ነው ማለት ነው። እንግዲህ እንደሚታወቀው በሁለት እንከፍላቸዋለን፣ አኪዩት እና ክሮኒክ ሴኒታይተስ ብለን እንከፍላቸዋለን ማለት ነው። አኪዩት ከሆነ በአለርጂክ አማካኝነት ሊከሰት የሚችል ነው። ይሄ እንግዲህ ከ3 እስከ 4 ቀን ምንም አይነት ትሪትመንት ሳንወስድ ወደ ራሱ ሊመለስ ይችላል ማለት ነው። ነገር ግን ክሮኒክ ወይም ደግሞ ከአንድ ወር በላይ የቆየ ሴኒታይተስ ከሆነ እንደሚታወቀው ኢንፌክሽን ሊሆን ስለሚችል በተለይ ደግሞ ባክቴሪያል ኢንፌክሽን ከሆነ ትሪትመንት ካላገኘ ወደ ተለያዩ የሰውነት ክፍሎቻችን ዲስሚኔት በማድረግ ችግሮችን ሊፈጥር ይችላል ማለት ነው። ስለዚህ ህክምና ያስፈልገዋል ማለት ነው። ነገር ግን እንደ አጠቃላይ በሁለት ነው የምንከፍለው ማለት ነው። ወደ መንስኤ ወይም ደግሞ ኢቲዮሎጂ ስንሄድ እንግዲህ ሳይነሳይተስ ሊያስከትሉ የሚችሉ ነገሮች ብዙ ናቸው። ከብዙ በትንሹ ግን አንደኛ አላርጂ ነው። ቅድም እንዳልነው አላርጂ ካለ ጉንፋን ካለ ለሳይነሳይተስ እንድንጠቃ ምክንያት ይሆናል ማለት ነው። እዚህ በተጨማሪ ኢንፌክሽን ነው። በተለይ ደግሞ በሳይነሳይተስ ስለምንጠራቸው እንግዲህ በአየር የተሞሉ ናቸው። በዛ አማካኝነት ፍሉድ ድሬን እያደረገው በአፍንጫ አማካኝነት ይወጣል። ነገር ግን በተለያየ ነገር ብሎክ ሲሆኑና ሲፈጠሩ ኢንፌክሽን ካለ እንደዚህ አይነት ችግር ሊፈጠር ይችላል ማለት ነው። በተጨማሪ ብግነት ወይም ደግሞ ኢንፍላሜሽን ካለ እብጠት ካለ
ምክንያት ሊሆን ይችላል ማለት ነው። ከዚህ በተጨማሪ እጢ ካለ ወይም ደግሞ የፖሊፕ ብለን የምንጠራው ካለ እንደ አንድ ምክንያት ይሆናል ማለት ነው። ሌላው ትራውማ ነው። በተለይ ደግሞ አደጋ ሰው በካር አክሲደንት ሊሆን ይችላል። አንዳንድ ፌሊንግ ኢንጁሪ የተለያየ አደጋ ካለ በዛ ምክንያት ሊጎዱ ይችላሉ ማለት ነው። ከዚህ በተጨማሪ የአፈጣጠር ችግር ነው ወይም ኮንጀኒታል ዲስኦርደር ካለ ምክንያት ይሆናል ማለት ነው። ሌላው አስም ነው። አስም ካለ ለምሳሌ የመተንፈሻ ችግር ካለ እንደ አስም አይነት ለሳይነሳይተስ እንድንጠቃ ምክንያት ይሆናል ማለት ነው። ከዚህ በተጨማሪ የበሽታ የመከላከል አቅሙ ዝቅ ያለ ሰው ወይም ደግሞ ኢሚዩኒቲው ኢንታክት ካልሆነ አንድ ሰው ለሳይነስ ሊጠቃ ይችላል ማለት ነው። እነዚህ ናቸው እንግዲህ መንስኤዎች። ወደ ምልክቶቹ ስንሄድ አንደኛ የአፍንጫ ፈሳሽ ነው። በተለይ ደግሞ የአፍንጫ ፈሳሽ መብዛት ይኖራል። ወፍራም እና ቢጫ መሰል ፈሳሽ ከአፍንጫ ይወጣል ማለት ነው። አንዳንዴም አልፎ አልፎ ሽታ ይኖረዋል ማለት ነው። ሌላው የራስ ህመም ነው። ከፍተኛ የሆነ የራስ ህመም ይኖራል። በተለይ ደግሞ ይሄ ፍሮንታል ሄዴክ ብለን የምንጠራው በከፍተኛ ደረጃ ይኖራል ማለት ነው። ሌላው የማስነጠስ ምቾት ማጣት፣ በተለይ ደግሞ ተደጋጋሚ የሚያስነጥስ ወይም ደግሞ ሲንዝ የሚያደርግ ከሆነ አንድ ሰው አንዱም ምልክት ሊሆን ይችላል ማለት ነው። ከዚህ በተጨማሪ የምግብ ፍላጎት መቀነስ እና አልፎ አልፎ ሊመጣ የሚችል የሙቀት አይነት ሊኖር ይችላል ማለት ነው። እንግዲህ እነዚህ ምልክቶች ናቸው ማለት ነው የሳይነስ። ህክምናው ምንድነው የሚለውን ስናይ እንደሚታወቀው ህክምናው እንደ አይነቱ ይወሰናል። ለምሳሌ አላርጂክ ከሆነ ምንም አይነት ትሪትመንት ሳያገኝ ራሱ ከተወሰነ ቀን በኋላ ሊድን ይችላል ማለት ነው። እንዲሁም ቫይረስ ከሆነም በሳፖርቲቭ ኬር በተለይ ደግሞ ትኩስ ነገሮችን በመጠቀም ቅመማ ቅመሞችን በመጠቀም እና አንዳንድ ነገሮችን በማድረግ ራሱ ትሪት ሊያደርግ ይችላል ማለት ነው። ነገር ግን ባክቴሪያል ከሆነ ይሄ ሴኒታይተስ ባክቴሪያል ከሆነ እንደሚታወቀው በትክክል ህክምና ያስፈልገዋል ማለት ነው። ለምሳሌ አንዳንዴ በሚነፋ መልክ በክኒን መልክ እና በሚዋጥ አማካኝነት ሊሰጡ የሚችሉ የመድኃኒት አይነቶች አሉ። አለርጂክም ተሆነ እንደዛው ማለት ነው። ስለዚህ እነዚህ መድኃኒቶች በትክክል በመውሰድ ትሪት ማድረግ እንችላለን ማለት ነው። እንደሚታወቀው ባክቴሪያል ሴኒታይተስ ከሆነ ህክምና ካላገኘ የተለያዩ ኮምፕሊኬሽኖችን ሊያስከትል ይችላል ማለት ነው። ወደ መከላከያ ዘዴዎች ስንሄድ ወይም ደግሞ ፕሪቬንሽን ስትራቴጂዎች ምን ናቸው የሚለውን ስናይ እንደሚታወቀው አጋላጭ መንገዶችን በቻልነው አቅም ማስወገድ አለብን። ቅድም አጋላጭ መንገድ ያልናቸው ለምሳሌ አላርጂ ካለ፣ ጉንፋን ካለ ይህን ማስወገድ፣ ኢንፌክሽን ካለ በተለይ ደግሞ ኢንፌክሽን ካለ ቶሎ ትሪት ማድረግ አስፈላጊ ነው። ከዚህ በተጨማሪ ብግነትና እብጠት የሚኖር ከሆነ እሱንም ትሪት ማድረግ አሪፍ ነው። ሌላው እጢና ፖሊፕ ካለ ይህንም በሰዓቱ በጊዜው መታከምና ማስወገድ አስፈላጊ ነው። ከዚህ በተጨማሪ የአስም ችግር ካለ ወይም ደግሞ የመተንፈሻ አካላት ችግር ካለ እሱንም በደንብ ትሪት ማድረግ በጣም አስፈላጊ ነው። ከዚህ በተጨማሪ የበሽታ የመከላከል አቅም ዝቅ ያለባቸው ሰዎች በተለያየ ሚንስ የበሽታ የመከላከል አቅማቸውን ሊጨምሩ የሚችሉ እንዲሁም ኢሚዩኒቲን ቦስት ሊያደርግ የሚችሉ ምግቦችን መመገብ እና አንዳንድ ኢሚዩኖቴራፒ የሚያስፈልግ ከሆነም ወደ ኢሚዩኖቴራፒ የሚያስፈልጉ ነገሮች ካሉ እነሱን መውሰድ ይቻላል። ከዚህ በተጨማሪ የሆነ የአፈጣጠር ችግር ካለ እሱንም በተለያየ ነገር ማስተካከል በሰርጀሪ በምናምን ማስተካከል አሪፍ ነው ማለት ነው። ከዚህ በተጨማሪ ሌላው የመከላከያ ዘዴ ከአቧራ እነዚህ ደስት ፓርቲክሎች በአየር አማካኝነት ወደ አፍንጫችን ሊገቡ ስለሚችሉ በተለይ ደግሞ የተለያዩ ፕሮቴክቲቭ ሜካኒዝሞችን መጠቀም አስፈላጊ ነው ማለት ነው። ሌላው ቅዝቃዜ መቀነስ ነው። በተለይ ቅዝቃዜ እንግዲህ እንደ አንድ ሪስክ ፋክተር ተደርጎ ይቆጠራል እና በተለይ ደግሞ በቅዝቃዜ ሰዓት ልብስ በደንብ መልበስ አለብን። ራስን በደንብ በሻርፕ በተለያዩ ነገሮች በኬፕ ምናምን መጠቀም አስፈላጊ ነው ማለት ነው። ከዚህ በተጨማሪ የበሽታ በተለይ ደግሞ ሽቶ ካለ የሽቶ ሽታ የጭስ በተለይ ደግሞ ከተለያዩ አማካኝነት ሊወጡ የሚችሉ ጭሶች ካሉ እንዲሁም ደግሞ የሲጃራ እንትን ሽታ ምናምን የሚያስነሳብን ከሆነ ሽቶ የሚያስነሳብን ከሆነ ከእነሱ መራቅ አስፈላጊ ነው። ሌላው የበሽታ የመከላከል አቅማችን ከፍ እንዲል ወይም ደግሞ ኢሚዩኒቲያችን ቦስት እንዲሆን የተለያዩ ቆንጆ የሆነ የአመጋገብ ዘዴ መከተል ነው። በተለይ ደግሞ በፍራፍሬዎች በአትክልቶች እና በአንቲኦክሲዳንቶች የበለጸጉ ምግቦችን አዘውትሮ መጠቀም አስፈላጊ ነው። ከዚህ በተጨማሪ በተለይ ደግሞ ሳይነስ እንዳያጋልጡ የሚያደርጉ ምግቦች አሉ። ለምሳሌ እንደ እርድ፣ ቃሪያ፣ ነጭ ሽንኩርት፣ ቀረፋ እና ዝንጅብል አይነት ቅመም የበዛባቸው ምግቦች መመገብ ደግሞ
እብጠት እንዳይኖር ኢንፍላሜሽን እንዳይኖር በተለይ ደግሞ የመተንፈሻ አካላትን ችግር ስለሚከፍትና አየር በስርዓት እንዲንቀሳቀስ ስለሚያደርጉ እነዚህ ምግቦች የተለያየ ኬሚካል ስላላቸው በተለይ ደግሞ አሪፍ አንቲኦክሲዳንት ስላላቸው እነዚህ ምግቦች አዘውትሮ መጠቀም እንደ አንድ አማራጭ ይወሰዳል ማለት ነው። ከዚህ በተጨማሪ ሳይነስ እንግዲህ በተለይ ደግሞ ባክቴሪያል ሳይነስ ሆኖ በስርዓት ወይም ደግሞ በደንብ ካልታከመ አንዳንድ ኮምፕሊኬሽኖችን ያስከትላል። ስለዚህ ኮምፕሊኬሽኖች ምን ናቸው ብለን ስናይ አንደኛ የጆሮ ህመም ወይም ደግሞ የኦቲቲስ ሚዲያ ብለን የምንጠራው አኪዩትም ሊሆን ይችላል ክሮኒክ ኦቲቲስ ሚዲያ ሊያስከትል ይችላል ማለት ነው። በስርዓት ካልታከመ ማለት ነው በተለይ ባክቴሪያል ከሆነ። ከዚህ በተጨማሪ አስም ያስከትላል። በተለይ ደግሞ አሁን እንዳልነው በደንብ ትሪት ካላረግነው ሴኒታይተስ ብለን የምንጠራው የሳይነስ ችግርን ካላከምነ ቀስ እያለ ወደ አስም ሊቀየር ይችላል ወይም ደግሞ የመተንፈሻ አካላት ችግር ሊያስከትል ይችላል ማለት ነው። ሌላው የሳምባ ምች የአንጎል ላይ ሜኒንጃይተስ ልብ ላይ የተለያዩ ችግሮችን ሊያስከትል ስለሚችል ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ ዛሬ ስለ ሴኒታይተስ ወይም ደግሞ የሳይነስ በሽታ ምንድነው የሚለውን ከብዙ በጥቂቱ የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ስለዚህ ለሌሎች እንዲደርስና ሌሎች እንዲማሩበት ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። ባይ ባይ።